እኔ የሚገርመኝ ማለት ነው ሲጀመር ማለት ነው እርግዝና የ6 ወር እርግዝና ይሄን ያህል ያስፈልጋል እንዴ? ማለት ምርመራው ላይ ማለት ነው ለመመርመር የ6 ወር እርግዝና ይሄን ያህል ትግል አያስፈልገውም። ይሄን ያህል ትግል የሚያስፈልገው ወይ የ15 ቀን ወይ ደግሞ የ1 ወር ያልሞላው የ20 ቀን ወይም ደግሞ እንደው በዛ ቢባል የ1 ወር ነው እንጂ ይሄን ያህል አያታግልም። የ6 ወር እርግዝና እኮ ኦሬዲ ትልቅ እኮ ነው። ስለዚህ ይሄን ያህል መፈለግ አይጠበቅበትም። እንዴት እንደ ሰውየው ሐኪሙ እንዴት ሲፈልግ እንደነበር ሆዷን ጫን እያለ ማለት ነው ልጁን አልገኝም ብሎ እስከሚያማ ድረስ ማለት ነው። እንደዚህ ያለ የ6 ወር እርግዝና ምርመራ የለም። ኧረ በእናታችሁ ምንድነው? ኧረ አታወዛግቡን። ኧረ ሙድ እየያዛችሁብን ነው ወይ? ሲቀጥል ደግሞ ሀይሚዬ ቆመሽ ስላየሁሽ ቁጭ ብለሽ ስላየሁሽ ደህና ሆነሽ ስላየሁሽ ልብሽ ደህና ባይሆንም ግን ያው ሰውነትሽ የሰውነት አካልሽ ደህና ነው። ቢያንስ እንደ ሰሞኑ አልጋ ላይ አላየንሽም እና እግዚአብሔር ይመስገን እንኳንም ለዚህ ያበቃሽ። ዋናው ነገር አንቺ ደህና ሁኚ። ሌላው የራሱ ጉዳይ እንደፈለጉ ይሁኑ። ዋናው ነገር አንቺ ብቻ እንኳንም ተሻለሽ፣ እንኳንም ደህና ሆንሽልን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬ መጥተዋል። እርጉዚቱም እንግዲህ እንደምታዩት ጨርቋን ጠቅጥቃ ትላንትና አይታችኋታል። በሳቅ የሞትኩት እኔ የቱ ጋር መሰላችሁ? ትላንትና ሚፍታህ ቤት መታ ማለት ነው። ቁጭ ስትል ሆዷ እንትኑ ጨርቁ ብድግ ጠረጴዛው ጨርቁ ብድግ ሲያደርገው አይቼ ማለት ነው በሳቅ የደከምኩት በጣም በሳቅ ማለት ነው። እና በጣም ነው የገረመኝ በጣም ማለት ነው የምር። እኔ የሚገርመኝ ስራ ከሆነ ስሩ ችግር የለውም፣ ግን ደግሞ ሀይሚን የሚያስለቅስ ካራክተር አትስጧት በፈጠራችሁ። እግዚአብሔርን ነው የምለው፣ ሀይሚን የሚያስለቅስ ካራክተር አትስጧት። እኛ እናንተ እንደዚህ ስትሆኑ ምናልባት ልጅቷና ብሩኬ ፕራንክ እያደረጉ ከሆነ አይደርኖ አላቅም እንጂ እኔ ግን ይሄ እርግዝና የተባለው ነገር ሙሉ ለሙሉ ውሸት እንደሆነ ነው የተረዳሁት። ሙሉ ለሙሉ ማለት ነው። ብሩኬንም እተማመንበታለሁ። እንደዚህ የሚያደርግ ሰው አይደለም። እንደዚህ እንደማያደርግ ጠንቅቄ አውቃለሁ። በጭራሽ አያደርገውም ብሩኬ። እውነቴን ነው የምላችሁ። እንደው ይሄ እርግዝና እውነት እንኳን ቢሆን ከሌላ እንጂ ሊረገዝ የሚችለው ከብሩኬ አይደለም። ብሩኬ እንደዚህ አይነት ለከስከስ ስራ የሚሰራ ሰው አይደለም። ይሄን በደንብ ሁልሽም ጠንቅቀሽ ታውቂያለሽ። አይዶን አላውቅም፣ ግን ቸኩላችሁ መጥፎ ነገር የምትናገሩ ሰዎች ከድርጊታችሁ ተቆጠቡ። ምክንያቱም እኛ መጨረሻ ላይ ወደ ኋላ ቀሪዎች ነን። መጨረሻ ላይ እኛ ወደ ኋላ ነው የምንቀረው። ገባችሁ? በጣም ብዙ ሰው ግሩፕ ላይ ስትሳደቡ የምትናገሩትን ነገር እረፉ። አንዱ ደግሞ መልካም ሰዎች በቃ የሚያጠግብ አይዲያ የሚሰጡ ሀሳብ የሚሰጡ በጣም በቃ ደስ የሚሉ ቲክቶክ ላይ አንድ ሚሚ የምትባላለች። ሚሚ የምትባለው ቤት የሚሰበሰቡ ልጆችና የሚሰጡት አስተያየት እኔ እንጃ በጣም ደስ የሚሉኝ፣ በጣም ስርዓት ያላቸው፣ በጣም አስተዋይ የሆኑ፣ በጣም በቃ እኔ እንዴት ብዬ እንደምገልጻቸው አላውቅም። በጣም ምርጥ አስተያየት የሚሰጡ ልጆች፣ ሚሚ ቤት የሚመጡ ልጆች ማለት ነው። በጣም መልካም ልጆች። አንዳንድ ቤት ደግሞ እየገባችሁ ከፍ ዝቅ እያደረጋችሁ የምትሳደቡ ተቆጠቡ። የምሬን ነው የምላችሁ። ያው ሀይሚዬም እንግዲህ ዛሬ ከዛሬው ትሻላለች፣ ደህና ናት። ከዛ ባለፈ ግን ስድቡና ሌላ ነገሩን ተውት። ምክንያቱም ይሄ ነገር ስራም ሊሆን ይችላል። ለምሳሌ እነ ሀብርሽና እነ ሩታን ተመልከቱ። ስራቸው በጠቅላላ እንደዚህ ነው። ስራቸው በጠቅላላ ቢያንስ እንትን ነው። ገባችሁ? ይሄ ብቻ የዩቲዩብ ባህሪው ነው። እና ግን የግሪስ ፋሚሊዎች አሁን በስነ ስርዓት ነው የሚሰሙት የሚያዳምጡት። አብርሽና ሩታን ላይክ ያደርጋሉ። እንደምታዩቸው ከፍ እያሉ ነው። ስለዚህ ከነሱ እንማር ቢያንስ። ከዛ ባለፈ እንግዲህ ሀይሚዬ ዛሬ ያው ሆስፒታል በምወጣበት ቀን እርግጠኛ መሆን አለብኝ፣ ሆዴ እንዲጨክን እርግጠኛ መሆን አለብኝና አንቺ መመርመር አለብሽ ብላ
ዛሬ እንግዲህ ልጅቷን ያው የምትጸጸቱበትን ነገር አታድርጉ። እኔ አልዋሸሁም፣ ውሸቴን አይደለም፣ እውነቴን ነው። እኔ እውነት ኖሮኝ ነው። ሰው ሁሉ እኔን እየሰደበኝ ነው፣ በየሚዲያው እኔ እየተረገጥኩ ነው፣ እኔ ዝቅ እየተደረግኩ እየተሰደብኩ ነው። እና አንተ ለምን ዝም ትላለህ? ለምንድነው እውነት የማትናገረው? እያለች ነበረ። ለምንድነው የምዋሸው? እኔ እባካችሁ የምትጸጸቱበትን ነገር አታድርጉ፣ እኔ ጋር እውነት አለኝ ብላለች ልጅቷ። እንደዛ ሆኖ እንግዲህ ሐኪም ቤት ገብታለች እና ስትመረመር ያው እርግዝና እንዳለ ነው እንግዲህ ዶክተሩ ውጤቱን ያሳየው። ግን ሲመረምር የነበረበት አመራመር ግን የትክክለኛ እርግዝና ሳይሆን የጥርጣሬ እርግዝና ነው። ምክንያቱም የ6 ወር እርግዝና እንደዛ ሊፈለግ አይችልም። 6 ወር ማለት ልጁ በቃ ኦሬዲ አድጓል፣ ትልቅ ነው ሆዷ ውስጥ በስነ ስርዓት የልብ ምቱ ቶሎ የሚታይበት ሙሉ አካሉ የተሰራ እንደገና ደግሞ በቃ ኦሬዲ ልጁ መንቀሳቀስ ሁሉ የሚጀምርበት ሰዓት ነው እና እንኳን አይደለም እንደዚህ ሊፈለግ ማለት ነው። እና እንትን ሲል ጫንግ ያለ ሲፈልግ ልጁን እንዳይ እንዲህ የሚፈለገው እኮ ገና የአንድ ወር ከምናምን ቀን ምናምን የሆነ ምክንያቱም ልጁ ቶሎ አይገኝ አልትራሳውንድ ላይ ልጁ ቶሎ ስለማይገኝ ይፈልጉታል እና እንደዛ የልብ ምቷል ልታይ ሲላቸው ምናምን ነው እንጂ 6 ወር ሆኖት ደግሞ የልብ ምቱ ቶሎ የማይሰማና ቶሎ የማይታይ ከሆነ ደግሞ እሷ ላይ ሆነ ልጁ ላይ ትልቅ አደጋ ያለ ሲሆን ነው እንግዲህ ልጁ ወይ ነፍስ የመዝራት እንትን ከሌለው ነው እንጂ እንደዚህ የሚፈለገው የ6 ወር እርግዝና በዚህ ልክ አይፈለግም። እና መጨረሻ ላይ ግን እንደዛ አድርጎ ብዙ ከቆየ በኋላ እርግዝናው ውጤቱ እርግዝና እንዳለ እንደሚያሳይ አድርገው ነው እንግዲህ ቪዲዮውን ሲሰሩ ያየ ነውና እኔ ግን አልታየኝም። እና ያው እርግዝናው ውጤቱን ካወቀች በኋላ ሀይሚዬ በቃ ብቻዬን መሄድ አለብኝ ብላ ብሩኬ እንግዲህ እኔ ነኝ የምሸኝሽ፣ ምን ችግር አለው እኔ ብሸኝሽ ለምንድነው ምናምን እያለ ነበር። እሷ ደግሞ ሰው አያስፈልገኝም ብቻዬን መሄድ እችላለሁ ብላ እንግዲህ ዝን ብላ ከፍቷት ወጥታለች። የምር ግን ይሄን ነገር ሀይሚዬ ማጣ ከሆነ የእውነት በጣም እየጎዳችኋት ነው እንጂ ብሩኬም ላይ ይሄን ባያረጋ አውቃለሁ፣ ልጅቷም ውሸቷ እንደሆነ አውቃለሁ። ግን የእውነት ሀይሚ ማጣ ከሆነ ተመካክራችሁ ካልሆነ ይሄን ስራ የምትሰሩት ልታቆሙ ይገባል። ምክንያቱም ሀይሚዬ በጣም ተጎድታለች፣ በጣም ተጎድታለች። የምሬ ነው። ሌላው ይቅር ትላንትና ወይኔ ትላንትና መሬቷ ብትውጣኝ ደስ ይለኝ ነበር። እሷ ስታለቅስ ማርያምን እንደው መሬቷ ክፍት ብላ ብትውጣኝ ብዬ የተመኘሁበት ቀን ነው። እሷ እንደዛ ስትሆን የካሜራ ማኑ ማለት ወይኔ ታድለህ ነው ያልኩት። ጭካኔ ያለ ጨካኝ ልብ ያለው ሰው እኮ የታደለ ነው። እውነቴን ነው የምላችሁ። መጨከን በራሱ እኮ ማለት ጨካኝ መሆን መቻል በራሱ እኮ የሆነ ትልቅ እድለኝነትና ትልቅ ስጦታ ነው። እንደ ጨከነለት ሰውየው በቃ ካሜራማኑ እንዴት ያልኩበት ቀን ነው። በቪዲዮ ራሱ አርፍጄ ነው የለቀኩት። ምክንያቱም አልቻልኩም። በቃ እንዴት ብዬ ሪከርድ ላድርግ? እንዴት በቃ ቆይቼ ከ1 ሰዓት ከ2 ሰዓት በኋላ ነው ማታ ነው የለቀኩት ቪዲዮን። ቤተክርስቲያን አካባቢ ብን ብዬ ሄጄ እዛ አካባቢ ቁጭ ብዬ በቃ የሆነ ጸሎት አድርጌ ምናምን ከዛ ወደ ቤት እየተመለስኩኝ መንገድ ላይ ሆኜ ነው ቪዲዮን እንኳን ሪከርድ ያደረግኩት። መንገድ ላይ ሆኜ ነው በቃ ቆይቼ ማለት ነው። እና የምር ስራ ከሆነ እኔ ዛሬ በጣም አሁን እየተጠራጠርኩ ነው። እኔ እንጃ ብቻ ከባድ ነው። እና ደህና ሁኑ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።